እንደምቆያቸው ህብረቱን ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት ታይላንድ ሀገር የሚሰጥ አንድ ፉል ፈንድድ ስኮላርሺፕ አለ። ቪአይ ኤስቲኢሲ አድሚሽን ነው ለኢንተርናሽናል ተማሪ። ይህ ስኮላርሺፕ አፕሊኬሽን ፊ የሌለው ለማስተርስ እና ለፒኤችዲ አፕሊካንት የሚሰጥ ስኮላርሺፕ ነው። አሁን ኦክቶበር 1 እስከ ፌብሩዋሪ 15 ድረስ ይቀጥላል አፕሊኬሽኑ። አሁን ኦልሬዲ ተጀምሯል። ቢያንስ እስከ 4 ወር በላይ አፕሊኬሽን ታይም አለ ማለት ነው። ስለዚህ በዚህ አፕሊኬሽን ታይም ውስጥ አፕላይ አድርገን አድሚሽን እንድናገኝ ነው። አፕላይ ለማድረግ እነዚህ ስቴፖችን እንከተናል ነው። የመጀመሪያው ስቴፕ ምንድነው? የራሳችን ፕሮግራም ወር መማር የምንፈልገውን ፕሮግራም እንመርጣለን። ከዛ የሚያስፈልጉ ዶክመንቶችን በክራይቴሪያው መሰረት እንመርጣለን። ከዛ አፕላይ እናደርጋለን። ከዛ አስፈላጊ ከሆነ ኤዲት እናደርጋለን። ፋይናሊ ሳብሚት እናደርጋለን ማለት ነው። ምንም አይነት አፕሊኬሽን ፊ የሌለው ነገር ነው ማለት ነው። ይሄን ካየን አሁን የሚሰጡ ፕሮግራሞች ምን ምንድን ናቸው? አሁን ለምሳሌ ኢንፎርሜሽን ሳይንስ ኤንድ ቴክኖሎጂ አለ። የዚህ ሞሌኩላር ሳይንስ ኤንድ ኢንጂነሪንግ አለ። ኢነርጂ ሳይንስ ኤንድ ኢንጂነሪንግ አለ። ከዛ ባዮሞሌኩላር ሳይንስ ኤንድ ኢንጂነሪንግ አለ ማለት ነው። አሁን እነዚህ ፕሮግራሞች ላይ አሁን የትኞቹ ኳሊፊኬሽን ያላቸው ናቸው አፕላይ የሚያደርጉት የሚለው ማየት እንችላለን። አሁን ለምሳሌ እዚህ ጋር ስኩል ኦፍ ኢንፎርሜሽን ሳይንስ ኤንድ ቴክኖሎጂ ላይ አፕላይ አድርጎ ለማግኘት የትኞቹ ዲፓርትመንት ላይ ቢኤስሲ ዲግሪ ያላቸው ናቸው ለማስተርስ አፕላይ የሚያደርጉት ወር ለፒኤችዲ አፕላይ የሚያደርጉት የሚለውን ማየት እንችላለን። አሁን ለምሳሌ ቢኤስሲ ዲግሪ በፊዚክስ፣ ማትማቲክስ፣ ኮምፒውተር ሳይንስ ኦር ሪሌትድ ሆነ ፊልድ ኦር ባችለር ኦፍ ኢንጂነሪንግ በእነዚህ ፊልዶች ኦር አፕላይድ ሳይንስ በዚህ ፊልድ ተብሎ የተዘረዘሩ አሉ። እነዚህ ባክግራውንድ ካለ እነዚህ ጋር አፕላይ ማድረግ እንችላለን። ለምን? ለማስተርስ ፕሮግራም። አሁን እንዴት አፕላይ እናደርጋለን የምለው ይሄ ስቴፖቹን በደንብ በኋላ እናያለን። አሁን ማስተርስ ፕሮግራም ኦር ፒኤችዲ ፕሮግራም ለማስተርስ ፕሮግራም አፕላይ የምናደርግ ከሆነ እዚህ ጋር ማስተርስ ሁለት አይነት ማስተርስ ነው ያለው። ሪሰርች ኦሪየንትድ ፕሮጀክት አለ። ከዛ ደግሞ ሪሰርች ኤንድ ኮርስ ወርክ አለ ማለት ነው። እነዚህ ሁለቱም 2 ዓመት ነው የሚፈጁት። ስለዚህ ከነዚህ ውስጥ እኛ መርጠን አፕላይ ማድረግ እንችላለን። ይሄን ለመወሰን ቪው የሚለውን ክሊክ እናደርግና አሁን ካሪኩለሙን እናያለን። የትኞቹ ኮርሶች አሉ፣ ከዛ ስንት ክሬዲት አወር ነው ምናምን የሚለውን እና ፋይናሊ ምን አይነት ፕሮጀክቶች ይሰራሉ ኦር ምን አይነት ሪሰርች ይሰራል ኦር ኮርስ ወርኮቹ ምን ምንድን ናቸው የሚለውን እዚህ ላይ ማየት እንችላለን። ይህን ካየን በኋላ የትኛው ፕሮግራም እንምረጥ የሚለውን ዲሳይድ ማድረግ እንችላለን። ሁለቱም የ2 ዓመት ፕሮግራም ናቸው ማለት ነው። አሁን ይሄ ለባችለር ከሆነ ነው። ለፒኤችዲን በተመሳሳይ እዛ ላይ ከታች አለ። አሁን ዶክተራል ፕሮግራም ኦር ላይ ስንገባ አሁን በ3 ዓመት የሚያልቅ አለ። ምንም ሪሰርች ኦሪየንትድ ፕሮጀክት ነው። ከዛ ሪሰርች ኦሪየንትድ ፕሮጀክት ሆኖ በ5 ዓመት አለ። እነዚህ እንደየካሪኩለማቸው ይለያያል። ውስጥ ላይ ምንድነው ክራይቴሪያው ከፓብሊኬሽን ጀምሮ የሚሰሩ ስራዎች፣ ኮርስ ወርክ ካለ ደግሞ ሚኒመም ሪኳየርመንቶቹ እነዛ ነገሮች ሁላ ተቀምጠው አሉ። ስለዚህ ለእያንዳንዱ ፕሮግራም 4 የተለያየ ዲፓርትመንት ነው። ለነሱ ሁሉንም ቼክ አድርጋችሁ የራሳችሁን ትመርጣላችሁ ማለት ነው። አሁን ኤጁኬሽን ኤንድ ሪሰርች ሳፖርት ኦር ምን አይነት ቤኔፊት እናገኛለን ለምላውን ፉል ፈንድድ ስኮላርሺፕ ነው። ያ ማለት ቱዊሽን ፊ በሙሉ ከቨር ይደረጋል ማለት ነው። ሁለተኛ ላይ የምናገኘው ደግሞ ፒኤችዲ ከሆነ እስከ 1 ሚሊዮን ታይባት የነሱን ገንዘብ እናገኛለን ነው። ከዛ ፒኤችዲ ከሆነን ደግሞ እዛው ከሄድን በኋላ ሌላ ተጨማሪ ስኮላርሺፕ ከዚህ የተሻለ አድሚሽን ካገኘን በኋላ አፕላይ አድርገን ማግኘት እንችላለን። ከዛ ስቴት ኦፍ አርት ኦፍ ሪሰርች ፋሲሊቲስ ይኖራሉ። እዛው ሙሉ ሪሰርች ወጪዎችን ከቨር ያደርጋል እና ሌሎች ተጨማሪ ወጪዎችን እነዚህን ከቨር ያደርጋል የሚሉ ቤኔፊቶች አሉ። ይሄን ሁላ ቤኔፊት ማግኘት እንችላለን። አፕላይ ስናደርግ የሚያስፈልጉ ዶክመንቶች ምንድናቸው የሚለው መጀመሪያ ላይ የምናገኘው ሲቪ ነው። ከዛ ያው ይሄን እናውቃለን። ትራንስክሪፕት አለ፣ ያ ማለት ዲግሪያችንና ስቱደንት ኮፒ። ከዛ ስቴትመንት ኦፍ ፐርፐዝ አለ። ይሄ ስቴትመንት ኦፍ ፐርፐዝ የራሳቸውን ፎርማት አላቸው። በዛ ፎርማት መሰረት እናዘጋጅና አፕሎድ እናደርጋለን። በሌላ አባባል ሞቲቬሽን ሌተር ማለት ነው። ከዛ 2 ሪኮሜንዴሽን ሌተር ያስፈልገናል። 2 ሪኮሜንዴሽን ሌተሩን በእነሱ ፎርማት መሰረት መሙላት እንችላለን። ካልሆነ ደግሞ ኢሜሉን ብቻ እንትን አድርገን ኦንላይን እንዲጫን ማድረግ እንችላለን። ከዛ የእንግሊዝኛ ቋንቋ ይጠይቃል። ይሄ ከነዚህ ውስጥ እነዚህ ካላችሁ ይላል። ለጊዜው እጃችን ላይ ከሌለም አፕላይ አድርገን በኋላ ላይ አፕሎድ ማድረግ እንችላለን ማለት ነው።
ሌላው ፐብሊኬሽን ኦፕሽናል ነው። ካለን ፐብሊኬሽን ቢኖረን ጥሩ ነው። ከዛ ፖርትፎሊዮ እንደ አዘር ሪሌቫንት ዶክመንትስ በሙሉ አፕሎድ እናደርጋለን። አድሚሽን ስኬጁሉ እዚህ ጋር እንደምታዩት ነው። ከኦክቶበር 1 እስከ ፌብሩዋሪ 15 ነው። ከዛ ለኢንተርቪው ፌብሩዋሪ 23 አካባቢ እንትላል። ከዛ ፋይናል ሪዛልት ዲክሌር የሚደረገው ማርች ውስጥ ነው ማለት ነው። ፍሪኩዌንትሊ አስክድ ኩዌሽንስ እዚህ ጋር በደንብ ቼክ አድርጉ። አሁን እኔ ሳወራ ያልገባችሁ ካለ ስለ ስኮላርሺፕ ያልገባችሁ ካለ ፍሪኩዌንትሊ አስክድ ኩዌሽን ላይ እየገባችሁ በደንብ ማየት ትችላላችሁ። አሁን አፕሊኬሽኑን ለመጀመር ምን እንደምናደርገው ከዛ በፊት አሁን ሃው ቱ አፕላይ የሚለው ማኑዋሉ ላይ ገብተን እንዴት አፕሊኬሽኑን መሙላት እንደምንችል ማየት ትችላላችሁ። ሙሉ አፕሊኬሽን ፕሮሲጀሩ ማኑዋል ጋይድላይን ነው ይሄ ማለት ነው። ሶ እዚች ጋር ሎጊን ምትላለች እዛ ላይ እንገባና ሬጂስተር እንላለን። ሬጂስተር የሚለው ላይ ከገባን በኋላ ሙሉ ፐርሰናል ኢንፎርሜሽን ሞላለን። ከዛ ፓስወርድ ጀነሬት እናደርጋለን። የራሳችን ኒው ፓስወርድ እናስገባለን። እዚህ ጋር ኮንሰንት ምናምን የሚለውን አግሪመንት አግሪ እናደርጋለን። ከዛ ኤጁኬሽናል ባክግራውንድ እንሞላለን። ኢምፕሎይመንት ካለ ኢምፕሎይመንት ባክግራውንድ እንሞላለን። እዚህ ተቀጥረናል ይላል። ከዛ አፕሊኬሽን ፕሮሰሱ እነዚህ ሞልተን ከጨረስን በኋላ ወደ ዋናው አፕሊኬሽን እንገባለን። ዲፓርትመንቶቹን እየመረጥን ሙሉ አፕሊኬሽኑን እንትን ማድረግ እንችላለን። ይሄ ኦልሬዲ ዋናውን አፕሊኬሽን ከማንተን ከማለታችሁ በፊት ይሄን ስቴፕ ተከተሉ ብሎ እነሱ ያስቀመጡት አፕሊኬሽን ማኑዋል ነው። ይሄን ማየት ትችላላችሁ። ይሄን ስቴፕ ፕራክቲካሊ እንዴት አፕላይ እናደርጋለን የሚለውን አንድ በአንድ እያየን እንሄዳለን። ይሄን ለመጀመር ሎጊን የምትለውን ክሊክ እናደርጋለን። ከዛ እንደ አዲስ ሬጂስተር እናደርጋለን ማለት ነው። ሳይን አፕ ብለን እንደ አዲስ ሬጂስተር እናደርጋለን። አሁን እዚህ ጋር የራሳችን ፐርሰናል ኢንፎርሜሽን በዚህ መልኩ ሞላን። ከዛ ሳብሚት እንላለን ማለት ነው። ሳብሚት ስንል ወደ ኢሜይላችን ቴምፖራሪ እንትን ይመጣል። ከዛ በፊት ግን ልክ ሳብሚት ስንል እነዚህ ነገሮች ተርሞችን አግሪ አደርጋለሁ ትላላችሁ። ወደ መጨረሻ ሄዳችሁ ይሄን እንዳነበባችሁ ክሮስ ቼክ ታደርጉና አግሪ አደርጋለሁ ትላላችሁ። ከዛ ወደ ኢሜይላችን የተላከ ምን አለ ዩዘር ኔም እና ፓስወርድ አለ ማለት ነው። ሶ ኢሜይል ላይ እንገባና ያን ዩዘር ኔም እና ፓስወርድ እናመጣለን። አሁን ከዛ እንደ አዲስ ሎግን እንላለን ማለት ነው። አሁን ዩዘር ኔም ኦልሬዲ ያስገባነው ኢሜይል ነው የሚያመጣው። ከዛ ፓስወርዱንም ኦልሬዲ እነሱ አውቶማቲካሊ ጀነሬት ያደረጉት ፓስወርድ አለ። ይሄን ተጠቅመን ሎግን ካደረግን በኋላ የራሳችን አዲስ ፓስወርድ ክሬት ማድረግ እንችላለን። ከዛ በኋላ ወደ ዋናው አፕሊኬሽን እንሄዳለን ማለት ነው። ሶ ከዛ በፊት ያው ኢትዮሮፐር ዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ሌሎች ስኮላርሺፕ ቪዲዮዎች አሉ። በተለይ የዛሬ ዓመት አካባቢ የተሰሩ ጣሊያን ሀገርና የተለያዩ ዓለም ሀገራት ላይ የተሰሩ ብዙ ቪዲዮዎች አሉ። እነሱንም እንድታዩ ጋብዛለሁ። ሶ አሁን ይሄን እንትን ካልን በኋላ አዲስ የራሳችን የሆነ ፓስወርድ ክሬት እናደርጋለን። የቅድሙ ኦልሬዲ አውቶ ጀነሬትድ የሆነ ነው ማለት ነው። ሶ እዚህኛው ስቴፕ 3 ላይ የምናገኘው ኤጁኬሽናል ባክግራውንድ ነው። እዚህ አሁን ይሄ ምንድነው? አሁን እስከምን ድረስ ነው የተማራችሁት ነው። አሁን ለምሳሌ ባችለር ዲግሪ ተምሬያለሁ። ባችለር ዲግሪ የት ነው የተማርከው? ኢትዮጵያ። ሶ ኢትዮጵያ ሲል ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ሊስት ያመጣል። አሁን ለምሳሌ ከአምቦ ዩኒቨርሲቲ ተመረኩ ብል መቼ ነው የተመረከው? በዚህ ዓመተ ምህረት በምን ፊልድ ነው? በሌሴ ኮምፒውተር ሳይንስ ባችለር ኦፍ ሳይንስ በኮምፒውተር ኢንጂነሪንግ ኦር በቢኤስሲ ኮምፒውተር ሳይንስ ተመረኩ ብዬ እንትን ብል ከዛ ሜጀር ሳብጀክት ያው ኮምፒውተር ሳይንስ ኦር ሳምቲንግ ሪሌትድ ቅድም ያየነው አለ ሳብጀክት ከዚህ ጋር አላን መሆን የሚችል ሳብጀክት ምረጡ የሚለውን ኦልሬዲ ስላየን ከዛ ጋር ተመሳሳይ ነው መሆኑ እዚህ ጋር የምንመርጠው ነገር ማለት ነው። ሶ ሜጀር ሳብጀክት እንመርጣለን። ልክ አሁን ስንመረቅ ዲስቲንክሽን ምናምን ተብሎ የተቀመጣለ ፈርስት ክላስ ሰከንድ ክላስ ምናምን እዛ ውስጥ የትኛው ውስጥ እናለን የሚለውን እንመርጣለን። ከዛ ግሬዲንግ ፖይንቱ በምን መልኩ ነው? አሁን እኛ ሀገር ግሬዲንግ ሲስተም ከ4 ነው። ሌላ ሀገር ከሆነ ደግሞ ከ10ም በፐርሰንትም ምናምንም አለ። ሶ ሌላ ሀገር የተማራችሁ ካላችሁ አዘርስ ብላችሁ እንትን ትላላችሁ። የኛ ሀገር ከሆነ አሁን ለምሳሌ አውት ኦፍ 4 ነው ማለት ነው ግሬዲንግ ሲስተሙ። ለሴ 3.65 አምጥቻለሁ ቢል ከዛ ሌላ ለፒኤችዲ አፕላይ የምታደርጉ ከሆነ ማስተርስ ትሉና ማስተርስ የተማራችሁበትን ኢንፎርሜሽን እዚህ ጋር መጨመር ትችላላችሁ። እና አሁን እንትኑ ለማሳጠር ዝም ብዬ ለማስተርስ ነው አፕላይ ማድረገው ካልኩኝ ይሄ ማስተርስ የሚለውን አንድ ቲክ አላደርግም። ከዛ ቀጥታ የባችለር ትምህርት መረጃን ከሞላው በኋላ ሳብሚት እላለሁ ማለት ነው። ልክ እንደዛ ሳደርግ ኦልሬዲ የመጀመሪያዎቹ እነዚህ ስቴፖችን አልፋል ይለኛል።
አሁን ቀይ የሆነው አለ ኤምፕሎይመንት ኢንፎርሜሽን እሱን ብቻ እንዳልሞላሁት እሱን መሙላት ይችላል። አሁን እሱን ከሞላ በኋላ ወደ ዋናው አፕሊኬሽን መሄድ ይችላል ማለት ነው። ልክ አሁን ኤምፕሎይመንት የሚለውን ክሊክ ሳደርግ መጣ። አሁን ተቀጥራችሁ የምትሰሩ ከሆነ እዚህ ጋር ስለ ካምፓኒ ኢንፎርሜሽን ትሞላላችሁ። እንትን ተመርቃችሁ ስራ ያላገኛችሁ ከሆነ አም ኒው ግራጁዌት ትላላችሁ። ኦር አሁንም ትምህርት ላይ ካላችሁ ትምህርት ላይ ያለው ሰው ነው ትላላችሁ ማለት ነው። እንደዛ ብላችሁ ሳሚት ትላላችሁ። ከዛ በኋላ አሁን እነዚህ ኢንፎርሜሽኖች ተሞልተው አለቁ ማለት ነው። ሶ አሁን እዚህ ስታዩ እስካሁን የሞላነው ኢንፎርሜሽን አለ፣ ፐርሰናል ኢንፎርሜሽን፣ ከዛ ኤጁኬሽናል ባክግራውንድ፣ ከዛ ኤምፕሎይመንት ሂስትሪ አለ። ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። መጨመር ከፈለጋችሁ አድ ማድረግ ትችላላችሁ። ይሄን ካያችሁ በኋላ ወደ ኋላ ትመለሱና አሁን ሆም የሚለውን ክሊክ ታደርጋላችሁ። ሆም የሚለውን ክሊክ ስታደርጉ ቀጥታ ወደ መጀመሪያው አፕሊኬሽን ፖርታል ያመጣል ማለት ነው። ያው ማይ አፕሊኬሽን ምንም የሞላነው ነገር ስለሌለ ምንም አያመጣም። ነገር ግን አፕሊኬሽን ሞልተን ከጨረስን በኋላ ስታተሱን እዚህ የገባን ቼክ ማድረግ እንችላለን። ስለዚህ አሁን ሆም የሚለው ላይ ተመልሰን ክሊክ እናደርግና ከዛ ወደ ዋናው አፕሊኬሽን ፔጅ መሄድ እንችላለን ማለት ነው። አሁን እነዚህን አልፈናል። ወደ ታች አሁን አፕላይ ናው ክሊክ ሄር ቱ አፕላይ ይላል። እሷን ክሊክ ስናደርግ እዚህ አፕሊኬሽን ፎርሙ መጣልን ማለት ነው። ስለዚህ አሁን በየትኛው ፊልድ ነው መማር የምትፈልጉት ይላል። ይሄን መርጣለሁ። ከዛ ደግሞ የትኛው ፕሮግራም ነው፣ ይሄን ፕሮግራም ያው መጀመሪያ በደንብ ማየት አለብን። እሱን ትመርጣላችሁ። ከዛ ማስተርስ ፕሮግራም ነው፣ ከዛ በምን መልኩ ነው፣ በሪሰርች ነው፣ በኮርስ ኦሪየንትድ ነው ምናምን የምለውን ትመርጣላችሁ። ከዛ እንግሊሽ አሁን ሌቭሉ ኤክሰለንት ነው፣ መጻፍም እንደዚህ እንትን ስፒኪንግም እንደዛው ኤክሰለንት ነው። ለጊዜው አሁን የትምህርት የእንግሊሽ ላንጉዌጅ ፕሮፊሺየንሲ የለኝም። ይሄን ካላችሁ በኋላ ስቴትመንት ኦፍ ፐርፐዝ ኦር ሞቲቬሽን ሌተር አፕሎድ ታደርጋላችሁ። ይሄ ሞቲቬሽን ሌተር የራሳችሁ ቴምፕሌት ስላለ ፎርማት እሱን ትከፍቱና እዚህ ጋር አሁን እነዚህ ፖይንቶች ላይ ፎከስ አድርጋችሁ ከአንድ ፔጅ ያልበለጠ መጻፍ አለባችሁ ማለት ነው። አሁን ስለ አካዳሚክ አቺቭመንታችሁ ከዚህ ለምን እዛ መማር እንደፈለጋችሁ ምናምን እነዚህ ነገሮችን የሚገልጽ በደንብ አድርጋችሁ እዚህ ጋር መጻፍ አለባችሁ። ከዛ አፕሎድ ታደርጋላችሁ። ይሄ አሁን ኦልሬዲ ወደ ፒዲኤፍን ወደ ወርድ ኮንቨርት አድርጋችሁ መጻፍ ትችላላችሁ። አሁን ወርድ እዛ ፒዲኤፍ ላይ ኤዲተብል አድርጋችሁ ማዘጋጀት ትችላላችሁ። እዚህ ከታች ስማችሁንና ቀኑን ፍርማችሁን አስቀምጣችሁ አፕሎድ ታደርጋላችሁ ማለት ነው። ይሄ ሞቲቬሽን ሌተር ነው። ከዛ እንዴት ነው ይሄን ዌብሳይት ያገኛችሁት? ከኢንተርኔት ኦር ከተለያዩ ሶሻል ሚዲያ አግኝቻለሁ ኦር ሌላም አማራጭ ካለ እሱን ትላላችሁ። የጤና ሁኔታ ምን ይመስላል እና ሌሎች መረጃዎችን ይሄን በሙሉ ከጻፋችሁ በኋላ እነዚህ አፕሎድ የምታደርጓቸው ዶክመንቶች ናቸው። አሁን ለምሳሌ ሲቪ አለ፣ ከዛ ስቱደንት ኮፒ እንደ ቴምፖ አለ፣ ከዛ ሞቲቬሽን ሌተር አለ። እነዚህን በሙሉ አፕሎድ ታደርጋላችሁ። ፐብሊኬሽን ካለም ሌላም ካለ እነዚህን ትሞሉና ይሄን ከጨረሳችሁ በኋላ ሌተር ኦፍ ሪኮመንዴሽን ላይ ትመጣላችሁ። አሁን ሌተር ኦፍ ሪኮመንዴሽን ሪፈረንስ ካስፈለገ የራሳቸው ቴምፕሌት አላቸው። እሱን ዳውንሎድ ታደርጉና ኦፍላይን አፕሎድ ማድረግ ትችላላችሁ። ኦንላይን እዛው ሰዎቹ እንዲሞሉ ከፈለጋችሁ ደግሞ ቀጥታ ኢሜል አድረሳቸውን ብቻ ማስገባት ነው ማለት ነው። ኦፍላይን የምትሞሉ ከሆነ ይሄ ነው ፎርማቱ። በቃ የእናንተን ስምና ምናምን ይጻፋል። ከዛ የዚህ ጋር እናንተን ኢቫሉዌት የሚያደርጉበት እንትን አለ። እዚህ መጨረሻ ላይ ኢቫሉዌት የሚያደርገው ሰው ኦር ሪኮመንዴሽን የሚሰጠው ሰው የሱ ኢንፎርሜሽን ይኖራል። በዚህ መልኩ እንትን ትላላችሁ። እዚህ ጋር አሁን ኦፍላይን እንትን የምትሉ ከሆነ ኢሜል ምናምን የሚጠይቀው ፓርት አይኖርም። ኦንላይን ሳብሚት የምታደርግ ከሆነ ኢሜል ይጠይቃል። ኦንላይን ሎግ እንትን ይመጣላቸውና ፎርሙን ኦንላይን ሞልቶ ይመልሳሉ። ሶ እነዚህ ኦፕሽኖቹን በደንብ ማንበብ አለባቸው ማለት ነው። ይሄን ከጨረስን በኋላ ፕሪቪው እንላለን። ፕሪቪው ስንል ቀጥታ የሞላነው ኢንፎርሜሽን በሙሉ ይመጣል። አሁን ይሄ አረንጓዴ ሆኖ የታረመው ኦልሬዲ በትክክል የተሞላው ነው። ቀይ የሆነው ግን ያው ስኪፕ ያደረኳቸው ነገሮች ናቸው። እነዚህን እናንተ በትክክል ከሞላችሁ ሳብሚት ማድረግ ትችላላችሁ እዚህ ጋር ደርሳችሁ ማለት ነው። ሶ ይሄ አጠቃላይ አፕሊኬሽን ፕሮሲጀር ይሄን ይመስላል። የዚህን ቪዲዮ ሊንክ ኢትዮሮፐር ቴሌግራም ቻናል ላይ አስቀምጣለሁ። የዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ አስቀምጣለሁ። ከዚህ በተጨማሪ የተለያዩ ቪዲዮዎች አሉ የዛሬ ዓመት አካባቢ የተሰሩ አሁን ግን ስኮላርሺፕ ታይማቸው ኦፕን የሆኑ እነሱንም እንድታዩ ጋብዛለሁ። ኢትዮሮፐር ዩቲዩብ ቻናልንም ሳብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው አፕሎድ ማደርገው ቪዲዮ እንድደርሳችሁ እንድትከታተሉ ላለው ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ